በመጀመሪያ እኔ ሐሳቡን እቃወመዋለሁ ይሄን ሐሳብ በራሱ በቀጥታ መሄድ እየቻልኩኝ ለምንድነው ዙሪያ ጠምዘዝ የሚሄደው የሚለው ሐሳብ ባይብሊካል አይደለም ራሱን ችሎ መጽሐፍ ቅዱስ አይደለም እኛ ስለ ምልጃ ስንናገርን እንደ ነውር የሚቆጠርብን ወይም እንደ ተሳሳትን ኦኬ ከመጽሐፍ ቅዱስ እንደወጣን አድርገው የሚተቹን ሰዎች በፕሮግራም ያማሉ የለም እንዴ እኔ ለጸልይልኝ ያለኝ እሷን አታማልም ሲል እንደ ምን ይባላል እንደ ሞራልስ እንደዋለው የእመቤታችን ምልጃ ከማንም ጋር አይገናኝም ከመላእክት ምልጃ ይሷ ይበልጣል ከነቢያት ምልጃ ይሷ ይበልጣል ከሐዋርያት ምልጃ ይሷ ይበልጣል ከካህናት ምልጃ ከጳጳሳት ምልጃ ይሷ ይበልጣል ለምን በል በ46ቱ የብሉይ ኪዳን መጻሕፍት በ35ቱ የአዲስ ኪዳን መጻሕፍት አንድም ማስረጃ አናገኝም ስለዚህ የግላቸው አስተሳሰብ ነው እንደ መጽሐፍ ቅዱስ አድርገው የሚነግሩ አንደኛ ምልጃን የሚቃወም መጽሐፍ ቅዱሳዊ ክፍል የለንም ሲጀመር ምልጃን የሚቃወም የመጽሐፍ ቅዱስ ክፍል የለንም ብዙዎች ምልጃን የሚቃወሙበት እንደውም ትልቁን ነገር ላንሳና ለምንድነው ምልጃን የሚፈሩት የቅዱሳን ምልጃ የሚሸሹት ለምንድነው ሲባል አማላጅ ነው ብለው የሚያምኑት ኢየሱስ ክርስቶስን ስለሆነ ኢየሱስ አማላጅ ነው ለማለት የግዴታ ማርያም አታማልድ ማለት አለባቸው ኢየሱስ አማላጅ ነው ለማለት የሌሎች ቅዱሳን ምልጃ መቃወም አለባቸው ለምሳሌ አንድ ጻድቅ የሚጸልየውን ጸሎትና አንድ ኃጢያተኛ የሚጸልየውን ጸሎት እኩል ፈጥኖ አይደርስም ኦብቪየስሊ ታወቃል እኛ ስለ ምልጃ ስንናገርን እንደ ነውር የሚቆጠርብን ወይም እንደ ተሳሳትን ኦኬ ከመጽሐፍ ቅዱስ እንደወጣን አድርገው የሚተቹን ሰዎች በፕሮግራም ያማሉ የለም እንዴ የመማለጃ ቀን በላ yes በፕሮግራም ምልጃ እኮ ፕሮግራም አላቸው ለምሳሌ ታፔላቸው በየበራቸው ላይ ለጠፋል የሚታይ እኮ ነው ለምሳሌ ሰኞ ኮንፈረንስ ማክሰኞ የምልጃ ቀን ረቡዕ የፈውስ ቀን አያ ቃል በቃል መጽሐፍ ቅዱስ ላይ ማርያም ታማልዳለች ሲሉ አሳየኝና ዛሬውኑ እኔ ኦርቶዶክስ ማለት ነው የነሱ ኢየሱስ ሌላ ነው የኛ ኢየሱስ ሌላ ነው የነሱ ወንጌል ሌላ ነው የኛ ወንጌል ሌላ ነው አንስማማ እነሱ ኢየሱስ የሚሉት እኛ አናቀውም አማላጅ የሚባል ኢየሱስ አናቀም